ከዛስ ለዚህ መልስ ይኖር አንድ ቀን ዝም ብለን ጣታችን ላይ አንቀስር ስለመድኃኔዓለም ይሄ ነገር እንደዚህ በወንድና በሴት ሆነን በወንድና በሴት ቲጂ አይደለም እኔ ለማናገር ፈልጋለሁ ቆይ አንዴ መስዬ ቆይ አንዴ ይኸውልሽ እናቱ በእኔና ባንቺ ሳይሆን በቃ አንቺና ወይ ፍቅረኛሽ እኔና ወይ ፍቅረኛ ያድርገን እናወራ እንደዛ ነው እንትኑ የሚጥመው እንደዛ ነገርኩሽ እኮ እኔ እከሌ ብዬ ስም ስለማጥራት ስለማልፈልግ እኮ ነው እኔና አንቺ እሺ እኔና ወንድሜ እንበል እኔና አንቺ እኔና ወንድሜ እኔና ፍቅረኛዬ ብትም ይመረጣል እሺ እኔና ፍቅረኛዬ ልበል ያ የአራት አመት ጓደኛ ማሞች ነበርን ከዛን ተጣልተን 6 ወር እኔና እሱ ተለያይተናል ላንገናኝ ተለያይተናል እሱ ያለው ጅማ ነው እኔ ያለሁት ጎንደር ነው ኦኬ እኔ ከጎንደር ተጣርቼ ወይንም እሱ ከጅማ መጥቶ አንዴ ላግኝሽ አለኝ 6 ወር አልተደዋወልንም አልተነጋገርንም በቃ ክሎዝ የራሴ ላይፍ ጀምሬያለሁ የራሱን ላይፍ ጀምሯል በሆነ አጋጣሚ ላይ እሱ ኮነ ወቃሽ ካፈቀራት ሲጋ በሆነ ገጠመኝ ላይ ተጋጭቶ መጣ እኔ ጋር ኦኬ ነይ ሲለኝ እሺ ብዬው ለምን ሳልለው እንዴ ዛሬ አስፈለግኩክ ለምን ደወልክልኝ ለምንድነው ብዬ ሳልለው አገኘሁት ሻይ ቡና አለኝ ነይ ሩም ይዘን እንተኛ ቢለኝ እኔ ማንኝ እሺ ብዬ ገብቻ አብሬው እንተኛ ኤግዛክትሊ ራሴ ማንኝ ለምን አስፈለገኝ ሌላው ይቅር እሺ ለእናቴ ልጅ ላልነግራት እችላለሁ መቼም ሰውነሽ ጓደኛ ይኖርሻል የሴት ጓደኛ እንትና እኮ ደወለልኝ እስኪ ነይ ለማንኛውም ይሄን ልጅ አብረን እናገኘው ባይሆን አብረን አንድ ወንበር ላይ ባንቀመጥ እንኳን አንቺ ብቻሽ ሆነሽ የተፈጠረውን ነገር አብረን እናያለን በትክክል ብለሽ ትይጃለሽ ዞና አይደል እንዴ አገኘሁት ብላ ቪዲዮ አዘጋጅታ ላይሜ ነገረቻት ሁለተኛ ነገር እርጉዝ ሆና ይቺ ልጅ በሰነጠለ በ21ኛው ክፍለ አይደለም በ2ኛው ክፍለ ዘመን ላይ እርጉዝ ሆና 6 ወር ሙሉ አምቃ ተቀምጣ ከ6 ወር በኋላ ወይ ተሞላፊኛ አይደለም እንኳን እንደ መጥቼ ማፈነዳው አይደል እንዴ አንዳንድ ቀን ለማህተብ ብሎ መዘጋጀት መልካም ነገር ነው ወንድ ልጅ ነው ሴት ናት ሴት ልጅ ከወንድ ልጅ 5% በፐርሰንት ትበልጣለች ኦፍ ኮርስ ሴቶች ስሜታችንን መቆጣጠር ማንችልበት ሴቶች አለን ያ ነገር ከምን እንትን ብላ ነው ሁለተኛ ነገር ሶስተኛ ነገር ከብሩክ ተጀምሮ እንደው ልጥራብሽ ብሩክ እግዚአብሔር አይደለም ሰው ነው እንደኔ ግን ልጅ ስላለኝ በጣም ነው መፈራው ነገን ስለማስብ ብሩክ እስከ 6 ወር ሳትነግረው እርጉዝ ነኝ ብላ ብሩኬ ጋር ከመጣች ጀምሮ ቢኒ ያለ በይወቷ ኤግዛክትሊ ተጀምሮ እስኪጨር ሁለተኛ ነገር ደግሞ ያይሚ ያክስቷ ልጅ አለ እኔ አብሬያቸው መሰራ አብሬ ማቃቸው ይዛ ሰፈር ልጆች እኔ አዲስ አበባ ልጅ ነኝ እነሱ ይድማ አሉ አብረውኝ ያሉ ልጆች ስለነሱ ሙሉም ታሪካቸውን የሚያውቁ የብሩክ ያክስቱ ልጅ አለ አሁን አንዴ ያሳግታው ነበረ እንደውም ይሄ አለች ቢን ያለ እንዴት እንደማሳይሽ አላቀም ጠርቻት አሳግታው ነበረ በጣም አስደብድባዋለች በጣም መከራውን አሳይቷል ላይሚ ላክስቷለች ስቃዩ መከራውን አብልታዋለች ልጅቷ አዎ እሷም የቡታጅራ ልጅ ናት እንዴ የቡታጅራ ልጅ አይደለችም አይደል ቡታጅራ ዘመድ ነው እንጂ ያላት የቡታጅራ ልጅ ናት የቡታጅራ ልጅ ናት ራጓል መስክሬ ነው የቡታጅራ ልጅ ናት ያስመጣጃይም ያክስቷል ልጅ ነው እዛ የቡታጅራ ልጅ ነው አሳግተዋለች አስመትተዋለች አስቀጥቅጣዋለች እኔ እንደውም ውሸት ነው ምን አንዳንዴ ወጥተው ብዙዎቹ የኔ ልጅ ነው ምናምን ስለተባለ ከዛን ልጆቹ አሉ አብረውኝ የሚሰሩት የዛ ሰፈር ልጆች ሲነግሩኝ እጅግ በጣም ነው ልጅ ያሳዘነኝ በሱ ፋንቴ ሳኩስ ልጄን ነው ልጄ ቢሆንስ ምንም ስለሌለው የደሃ ልጅ ስለሆነ ነው እርግጠኛ ነኝ ዛሬ ብሩኬ ያለበት ካወቀችው ቀን ጀምሮ አሁን ያለበት ደረጃ ላይ ስለደረሰች እንጂ ብሩክን ለፍቅር ሳይሆን ለጥቅም ነው የፈለገችው ትላንት ምንም ሳይኖረው አዳብና ላይ ነው አይደል ያገኘችው አዳብና በጉራጌ ማለት በቃ አንድ ሰው የምትገናኝበት ሰዓት ነው በቃ ያ ማለት ለኛ ምንድነው መስቀል አደባባይ ለደመራ እንደምንገናኘው ነው በሌላው ቤት ደግሞ ዳግማይ ትንሳኤ ሄደሽ እናትሽን ስትጠይቂ ምረት እንደሚጠየቅና ይቅርታ የምትጠይቅበት ሰዓት ነው
አዳብና በጉራጌ። በተረፈ ግን እሷ ማናስ 6 ወር ሙሉ ነው ከዛ ፍቅረኛዬ ጋር ተለያይቼ ዛሬ መጥቼ ላገኝሽ ስላለኝ አንዳንዴ መፍረድ። እንደውም እኔ ብሩክ የዋህነቱን አይታ ነው ትላንት እሺ ዴኔን ተሰጠ ችግር የለም። ዴኔን ሲሰጥ ደግሞ ዴኔን የራሱ የሆነ ተቋም አለው። ኤግዛክትሊ አዲስ አበባ ላይ አሁን እንደውም አዲስ አበባ ፖሊስ ካምፓኒ እንትን ነበር የሚሰጥ። አሁን እንደውም ቦታው ለብቻ እንዲመች ተብሎ ገፈርሳ ሄደዋል። ኢትዮጵያ ግን ምርመራ ሳይኖር በፊት ዴኔን የሚኖረው 1 ሳውዝ አፍሪካ 2 ዱባይ ነው ነበረ። ያ 3 አሜሪካን ደም የሚላከው ነበር በዶላር ስለሆነ በዶላር ስለሆነ ዶላር ወደ ውጭ ከሚላክ ለሀገሪቱ ይጠቅማታል ተብሎ ነው አይደል? አንዱም ትልቅ እንትን ተብሎ ገፈርሳ ብቻ ነው። አዲስ አበባ ላይ ራሱ በውስጥ ኮሊሽን ፍርድ ቤት ትሄጃለሽ፣ ማተብ ይመታልሻል። የፍርድ ቤት የሶስተኛ ዋና ወንጀል ምርመራ የዛ ማተብ ያርፍብሻል። በዛ ተደርጎ ያንቺና የሱንና ያንቺን ፎቶ የኔንና የፍቅረኛዬን ፎቶ ተያይዞ የልጅቷ ፎቶ ተያይዞ የፖሊስ ማተብ ኖሮበት ከአንድ 3 ማተብ አርፎበት ነው ለዴኔን መሄደው እንጂ ዴኔን የትኛውም የጤና ተቋም አይሰጥም። እነሱ ግን አሁን እዛው ቡታጅራ ኖርማል እንትን የገቡት ብሩክ አሁን ነገር ምንድነው ሃይሚን ሊያሳርፋት ከጭንቀቱ ሊገላገል ብቻ ስለሆነ ነው። ምክንያቱም የቸገረው እርጉዝ ያገባል እንደሚባለው እንደውም ቢኒ እንዳንዳንድ ቀን ሙሉ ይመለዋል። የቢኒ ወሸላ ለኔ ለአንድ የአዲስ አበባ ልጅ ቢሰጠኝ እኔ አብይን ከቤተ መንግስት አስወጣው ነበር ብያለሁ። ምክንያቱም ጀግንነቴ እስከሄድ ድረስ ስለማቀው ወንድ ከሆነ ይሄናል ሙሉ ባልነኝ የልጄ አባት ነው። እኔ ነኝ ልጅ ዕቃ አይደለም። አገርን የሚያጠፋ ቦምብ ፈንጂ የሆነ ነገር ሲያዘጋጅ ልጅን ሊፈጥር የቻለ አንድም ሀገር የለም። ምክንያቱም አምላኩን የሚፈታተን ስላሌለ ቢኒ ይሄናል ዘመን እውነት የሱ ልጅ ከሆነ ለምን ዴኔን ሄዶ አላስመረመረም? ለምን አልከሰሳትም? ከአይሚ አክስት ልጅ ጋር ለግድድል ለመገዳደል ለሚዛዛቱት በውስጥ በኩል አሁን እንደውም አባቷ የሆነ ነገር አድርገውባት ጸበል ተኝቷል ብላኛል። ሻኪዳ እንደውም አገናኝሻለሁ አንቺ አልታውና የእዩ አባት ኦኬ። እኔ ኢትዮጵያ አይደለሁም፣ እኔ ዱባይ ነኝ ያለው። አንቺ ዱባይ ነው ያለሽ ነው አልታውን ስለሆነ ያለሽ ልጅቷ አልታውን አጠገብ ስለሆነ ያለችው ይመስለኛል። አንቺ ቬኑስ ነው ያለሽ መሰለኝ ነው። እንደውም አገናኝሻለሁ እዚሁ ማል ቻርጃ ላይ ነው ልጅቷ ያለች። እኔ ምለው ታውቂኛለሽ እንዴ? ግን ታውቂኛለሽ ቬኑስ ስትይ ታይም ስለምሰራቅሻለሁ። ኦኬ እንደውም አገናኝሻለሁ ልጆቹን የሰፈሮቹ ልጆች ታሪኩን አውጥቶ ጆሮሽን እስክትይዢ ድረስ ነው የሚናገሩት ንግግር። በጣም ልጇ አሁን ታሞ እንደውም ጸበል ነው የገባው። እኔ ውሸት ምናምን የድራማ ምናምን ሊጀምራቸው ነበር ነው የምለው። የሃይሚ ዘመድ የሃይሚ ያክስቷ ልጅ እኔ እንደውም በእዩ ነች መስሎ የነበረ እንዲህ የምታደርገው እዩ ናት። በጣም ነው የሚቀፋው። በጣም እኔ ማለቅሰው ለሱ አይደለም። ዛሬ ላይ ኢትዮጵያ ላይ የሚዘራው ዘር የሚደረገው ድርጊት ለሚሆነው ነገር አንዳንዴ ማልቀስ ለራስም ነው። በተለይ ልጅ ላለው ሰው በጣም ነው የሚያመው። ለዚህ ጄኔሬሽን ምንድነው አስረክበው የሚሄዱት? ምንድነው የሚጥሉለት? በጣም ትውልዱን ለምንድነው የሚበክሉት? ትምህርቱን ጨርሶ ነገ የት መድረስ አለብኝ ብሎ በሚያስበው ቁጭ ብሎ ለከፋው ትውልድ ምንድነው እየዘሩለት ያለው? ስለዚህ ነገር በጣም ሊታሰብበት እኛም እሱን ነው የምንለው። የሚሰማን አጣን እንጂ ምናልባት ሰምተሽ ከሆነ ብዙዎች በሄርሜላና በሩታ የተነሳ እየተደባደቡ ብዙዎች ኢትዮጵያ ስላሉ ቡድን ለይተው ለማይመለከታቸው እነሱ ድራማ እነሱ ቢዝነስ ለሚሰሩት ቡድን ለይተው የከሌ ቡድን ነኝ እያሉ የሚባሉ ገንዘባቸውንም የሚበሉ ሰው ለማስደብደብ ገንዘባቸውን የሚሰጡ ሰው ለማሳገት ገንዘባቸውን የሚሰጡ ሰው ለማስገደል የመጡ እህቶች ናቸው እየፈሉ ያሉት። እነሱ ለእድሜያቸውን የሚበሉት አንሶ ጊዜያቸውን የሚበሉት አንሶ ገንዘባቸውን እንዳይበሉ ስደት ዓለም ላይ ብዙዎች የሰማሽ ነው መቼም ያለሽ ይመስለኛል። እኔ ጋር ከገባሽ ብዙዎች በሄርሜላና በሄርሜላና በሩታ የተነሳ እየተደባደቡ እየተገዳደሉ ገንዘብ ከስራ እየተባረሩ ከስራ እየተፈናቀሉ ኢጃዛ ቤትና ቢሮ እያጣበቡ ነው ያሉት። እነዚህ እህቶቻችን ማቆሚያቸው መቼ ነው?
ለምንድነው የማይነቁት? እነሱ እዛ ሀገር ላይ ቁጭ ብለው እኛ ማናየውን እያዩ እኛ ማንበላውን እየበሉ እኛ ማንጠቀመውን እየተጠቀሙ ድልቅቅ ብርጥጥ ብለው ነው እየኖሩ ያሉት። እኛ ግን እዚህ ለማይመለከተን ለነሱ ጣልቃ ገብተን እነሱ በራሳቸው ሙድ ነው፣ እነሱ በራሳቸው ስራ ነው፣ እነሱ ድራማ ነው፣ እነሱ ቢዝነስ ነው እያለን አሁንም ቢሆን ከመጮህና እንትን ከማለት የታገቱ ሰዎች የሉም። በቃ የቆሙ ልጆች የሉም እርስ በርስ ከመባላት። እንደውም እግዚአብሔር ይመስገን አሁን ዱባይ ላይ ስድብ ቆመ። ማንም ተሳዳቢ እንደፈለገች አፏን መክፈት አትችልም። መታ አፏን መከፈት ለሴት ልጅ አለም ለወንድ ልጅ የሚሰቀጥጥ ስድብ የምትሳደብ የፈላበት ሀገር ላይ ነበረ። ግን እግዚአብሔር ይመስገን አሁን ረጭ አድርጓቸዋል። እኔ ብዙ ሰው አሁን ዱባዮች ተገላገላችሁ ከስድብ ተሳዳቢ እንደ አሸን የፈላበት ሀገር ሆኖ ነበረ። በዘሩም በሃይማኖቱም በብዙ በተለያየ እርስ በርስም ግን አሁን ጋፕ አላችሁ ተባለ። አሁን ከሌላ ሀገር ላይ ሆኖ ላይፍ እየገቡ የሚሰዳደቡትም እነሱም ባሉበት ቦታ ላይ የዱባይ ህግ ደግሞ ኢንተርናሽናል የአረብ እንትን ስለሆነ ነው መሰለኝ የዱባይ ህግ ሳውዲ ይሰራል፣ የዱባይ ህግ ሌላ አረብ ሀገራቶች ላይ ይዛባል። ብዙ ጊዜ አረብ ሀገር ያላችሁ እህቶች ተጠንቀቁ። አፋችሁ እንዳመጣላችሁ ምላሳችሁ ላይ እንደተለቀመጠላችሁ የምትሳደቡ የማይሆን ቃላት የምታስቀምጡ ተጠንቀቁ። ቤትሽ ድረስ ነው በሎኬሽን የሚመጣልሽ። ዝም ብሎ የሚከፈተው ስምሽን በሌላ ብትከፍቺው በሆነ ነገር ልከፍቺው ትችያለሽ። በዛ ቤትሽ ድረስ ይመጣልሻል። እነሱ እዛ ሀገራቸው ላይ ነው። እኛ ሀገር ህግም የለም መንግስትም የለም ብለው እንደፈለገ እየፈነጩ ያሉት ትውልድ እያበላሹ ትውልድ እያጠፉ ቢዝነሳቸውን እየሸቀሉ ያሉት። ነገ የዱባይ ህግ ኢትዮጵያ ቢገባ እያንዳንዷ ሳይለንት ሆና ነው የምትቀመጠው። ያገነ ነገር ሳይገባ አሁን እንሸቀል ብለው እየሸቀሉ እየሰሩ ያሉት። እኛ መቼ ነው የምንነቃው? ለራሳችን መቼ ነው የምንሆነው? የራሳችን ገንዘብ መቼ ነው የምንይዘው? ይሄ ነገር ኢትዮጵያ ለመግባት ምን አለ እርግጠኛ ናቸው? ምኑ ቲክቶክ ላይ ሆነው አፋቸውን ለሚከፍቱ ሰዎች ምን አለ እርግጠኛ ናቸው? ተቆጣጣሪዎች ይታሉ። ተቆጣጣሪዎች ቢኖሩ እነዚህ እኮ ለትውልድ መጥፎ ነገር የሚያስተላልፉትንም እኮ ነው። ለተሳዳቢ ብቻ እኮ አይደለም። አሁን መጥፎ ነገር ለሚያስተላልፍም ትውልድ እኮ እሾኮች ናቸው እነዚህ። እነሱንም ካላስቆመ ምኑን ነው ህግና መንግስት ህጉ የሰራው? እሱንም ህግ የለውም። በስርዓት መልኩ እኮ ብዙ በግሩፕ የሰፈር ግሩፕ ሆነው እኮ ዩቲዩብ እና ቲክታክ ይሰራሉ። እኔ መሀል አዲስ አበባ ላይ ተወልጄ አድጌያለሁ። አንድ ቀን እንዲህ በይፋ መተት ጣዖት ሊኖር ይችላል። ውስጥ ለውስጥ የሚሰሩ ብዙ ነው። ለእንትና መተት አሰራችበት። መተት እንዲህ እርካሽ ነገር ሆኖ ትውልድን አበክል ነገ ወጣቱን። እኔ ራሱ የአዲስ አበባ ልጅ ምን አድርገው እንደሆነ ለራሴ አይገባኝም። እንዴ በዚህ ልክ ዝም እንዳላቸው ለኔ መልስ አላጣው። እኔ ይኸውልሽ ብዙ ጊዜ ዩቲዩብ ላይ ምን እንደምል ታውቂያለሽ? እንደው እነሱ የቡታጅራ ልጆች ናቸው፣ የክፍለ ሀገር ልጆች ናቸው። ከክፍለ ሀገር ተነስተው አዲስ አበባ ሲመጡ ሰርተን እንቀየራለን፣ ሰርተን እንለወጣለን ብለው እንጂ ለትውልድ የማይጠቅም ነገር አስተላልፈው አይደለም። ከተማውንም በክለው ትውልድንም አበላሽተው አይደለም ገንዘብ የሚሰራው። እንደው ህግና መንግስት እንኳን ዝም ቢላቸው የአዲስ አበባ ድንጋይ አሟቂ ዱርዬ የት ሄደ? በየአዲስ አበባ በየአጥር ጥግ ጫትና ሲጋራ የሚቀም ዱርዬ የት ሄደ? እነሱን ግርግር ሰብሮ ወይ ወደ ቡታጅራ የሚመልስ ወይም ደግሞ እዛው ስርዓት የሚያስይዛቸው ዱርዬ የት ሄደ እያልኩ ብዙ ጊዜ ነው ይናገራሉ። ቲጂዬ እዚህ ጋር የአዲስ አበባ ልጅ ሲጀመር ዱርዬ አይደለም እምልሽ ነው። ድድም በዚህ ጋር ማስጫ ቦታ ላይ የሚቀመጡ አሉ። ይቀመጥ፣ ያ የራሱ ፍቃድ ነው። ያ የራሱ ፍቃድ ነው። እኔ መጥቼ ሽንት ቤት ላጥብ ራሴን ፈቅጄ ራሴን ወድጄ ነው። የአዲስ አበባ ልጅ ድንጋይ ላይም ተቀመጠ ምንም ላይ ስለተቀመጠ ያ የራሱ ጥያቄ ነው፣ ራሱ ይመልስበት። ግን ለመሰለሽ ዱርዬ የምለው ኦፍ ኮርስ ዱርዬ ሆኖ በጣም ምርጥ ስራ የሚሰራ በጣም ዱርዬ ሆኖ ቂጡን የጣለ ዱርዬ ሆኖ ለሃይማኖቱ የሚታገል አንዳንድ በዛ ውስጥ ነው ማለት ለሃይማኖቱም ሆነ ለሀገሩም የአዲስ አበባ ልጅን የሚያህል ነገር የለም አይኗቃለሁ። ምክንያቱም ይኸውልሽ የአዲስ አበባ ልጅ ዝም ቢል ትዕግስት ቢኖር ሊያስተምረው ነው። ትዕግስቱ ካለቀ በኋላ ወይንም ተፈታትነው ዝም ካለ አንድ እርምጃ ከተራመደ ምን ማድረግ እንደሚችል ለአዲስ አበባ ልጅ እንዲያደርግ ብሎ የሚናገሩ የለም ነው አይደለም። ሌላው ነገር 97 አላሸነፈም የአዲስ አበባ ልጅ ነው አቃለው። 97 የሁሉ ህዝብ ያለቀው ዳበሻ ዳቦ እሳት ሲነድበት እሱ እኔ ራሴን ብሎ ራሱን ሲያድን እንጂ እንትን የሚል የለም።